فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم الحمد لله رب العالمين وصلى الله وسلم على سيدنا محمد وعلى آله وصحبه ومن تبعهم بإحسان إلى يوم الدين أما بعد ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ይህ የቀጥታ ስርጭት ሳምንታዊ የአልፈተዋ ፕሮግራማችን ነው። እንደሚታወቀው በየሳምንቱ እናንተ የሚመጡ ጥያቄዎቻችሁ ምላሽ የሚያገኙበትና እንዲሁም ደግሞ የተለያዩ የሆኑ የሸሪዓ ብያኔዎች የሚያገኙበት የሆነው የአልፈተዋ ፕሮግራማችን ነው። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች በተደጋጋሚ ሁል ጊዜ እንደምናስገነዝባችሁ ሁሉ የቲቪያችሁን ድምፅ ሳይለንት በማድረግ እንዲሁም ደግሞ ጥያቄዎቻችሁን አጠርና ቀልጠፍ በማድረግ ለእኛ ብታቀርቡ ጥያቄዎቻችሁ ምላሽ የምታገኙ ይሆናል ማለት ነው። ጥያቄዎቻችሁን እንግዲህ እንደ ሁልጊዜውም ምላሽ ለመስጠት እዚህ እኛ ስቱዲዮ ድረስ የመጡት ደግሞ ሼኻችን ሼኽ አብዱላህ ኢብራሂም ናቸው። ሼኽ አብዱላህ ኢብራሂም ሁሌም እንግዲህ እንደሚታወቀው የጃሚዓ ሱና መምህርና እንዲሁም ደግሞ የአልኢምራን መስጊድ ኢማምና ኻጢብ ናቸው። ሼኽ አህለን ወሰህለን ወመርሐበን ቢኩም። መርሐባ ሼኽ። ካደሩ ጥያቄዎችን እንነሳለን ኢንሻአላሁ ተዓላ። የመጀመሪያው ጥያቄያችን ኢንሻአላህ የሚሆነው ምንድነው? አሁን አስር ዙል ሒጃ እነዚህ 10 የተመረጡ ቀኖች ላይ ነን ያለነው። 9ኛው ቀን ላይ የዓረፋ ቀን አላህ ሱብሓነሁ ወተዓላ አንድ ያለፈ ዓመትና አንድ ደግሞ የወደፊት ዓመት 2 ዓመት ይመራቸዋለሁ ብሏል። የዛን ቀን የሚጾም ሰው 2 ዓመት ይማራል ተብሏል። ያለፈውስ እሺ የወደፊቱ መማሩ እንዴት ነው ቢብራራልን የሚል ጥያቄ አቅርበው። بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيدنا محمد وعلى آله وصحبه أجمعين. صوم عرفة كفر والسنة الماضية استقبلت لنا فهذا ثبت بالحديث الصحيح فتتلى يوم في الشتاء ولا تعمد في الجاهل የዙል ሒጃ የሚያመጣውም የሁለት ዓመት ወንጀል ያብሳል ወይም ደግሞ ሁለት ዓመት ወንጀል በሱ ምክንያት ይማራል ተብሏል። ያው የሰው ልጅ አንደኛ የባለፈው ዓመት አው የሰራነው ወንጀል ነው ግልጽ ነው በሚል ሐሳብ ነው። የሚቀጥለው ግን ገና ስላልተሰራ እንዴት ይሆናል ነው። ያው የሰው ልጅ አንደኛ ሁለት ነገር አለ እዚህ ላይ። አንደኛ የሰው ልጅ በባህሪው ያው ስህተት ነው ይሳሳታል። خطأ ነው በኒ አደም ኩሉኩም خطاؤون ተብሏል ይሳሳታል። ያው መሳሳቱ ስለማይቀር የሰራቸው ወንጀሎች ካሉ እነሱ ይማራሉ ነው። አላህ ደግሞ መቅቡል ካረገለትና ከተቀበለው በሌላ መንገድ እንዳይሰራም ተጠበቀው ዒስማ ውስጥ ከሆነ ደግሞ ሒፍዝ አላህ ካደረገው في رعاية الله وحفظه ከሆነ ወንጀል ከመስራት ይሄም ሌላኛው በዚህ ጾም ምክንያት የምናገኘው ምንዳ ነው። ዋናው ነገር ነብዩ ሰለላሁ ዐለይሂ ወሰለም ይሄን ብለውናል። እኛ ጾመን መገኘትና አላህ እንዲቀበለን አላህን መለመን ነው እንጂ እኛ ከወንጀል ምናልባትም አላህ ጠብቆን ከቀጠልን ማሻአላህ ጥሩ ነገር ነው። አላህ ምናልባት በዚህ ጾም ምክንያት ከወንጀል ጠብቆናል ማለት ነው። ከሰራን ደግሞ ኢንዓሚለ አልመዓሲ ይሄ ጾም ያመተረሱ ወደፊት ያሉ አመቶች ምንድነው አመቱ ያሉ ቀናቶችን በሚሰራቸው ወንጀሎች አላህ ይምረዋል ይባላል። ወንጀል ከሌለው ደግሞ ምናልባት ደረጃው ከፍ የሚልበት ምክንያት ይሆናል። ችግር የለውም። እንጀራው አላህ Subhanahu Wa Ta'ala በዚህ ጾም ምክንያት ደረጃው ከፍ ይላል ማለት ነው ወንጀሎች ከሌሉ። مرحبا جزاكم الله خير وبارك الله فيكم شيخ። ሌላኛው ጥያቄ ከዙ ጋር ተያይዞ የመጣ ሌላ ጥያቄ አለ። የኢድ ቀን ኹጥባ ማድመጥ ኸጢቡ ኹጥባ ማድመጥ የዛ ላይ ዋጅብ ነው ወይንስ ሱና ነው? ሰው ተነስቶ መሄድ መበተን ይችላል ወይስ ማድመጡ ግዴታ ነው የሚል ነው? ማዝመጡ ኢድ ላይ ማዳመጡ ግዴታ አይሆንም። ሙስተሐብ ነው ይወደዳል። استحب يستمع الخطبة ኹጥባው ማዳመጡ የተሻለና የበለጠ ነው። ያውኛ ምንም ኢዱን እስከሰገረ ድረስ ኹጥባው እስከሚያልቅ ድረስ ብንቆይና ሰብር እናደርግ ብንታገስ የበለጠና የተሻለ ነው። ነገር ግን ማዳመጡ ያና ግዴታ አይሆንም። የኢድን ኹጥባ ማዳመጥ ችግር ነው። مرحبا جزاكم الله خيرا። ሌላኛው ጥያቄ እንደዚሁ ምሳሌ ልክ እንዳሆኑ እንደ ፊት ለፊታችን እንዳለው እንደሚመጣው ኢድን ይመስል
ዒድና ጁምዓ ሁለቱ አንድ ላይ ከገጠሙ የዛን ቀን ዒድ ከሰገደ አንድ ሰውዬ ጁምዓ ከመሄድ ያብቃቀዋል ወይንስ ጁምዓ መሄድ አለበት የሚል ነው። መርሐባ ይሄ እንግዲህ አጋጣሚ ሆኖ ዒድና ጁምዓ በአንድ ቀን ከተገናኙ ሁለት ዒድ አንድ ቀን ሆነ ማለት ነው። እንደሚታወቀው ጁምዓም ዒዱል እስቡዕ ነው፣ የሳምንት ዒድ ነው ይባላል። ይሄ ደግሞ አመታዊ ዒድ ነው። አጋጣሚ አንድ ጋር ከሆኑ እና ጧት ላይ ዒዱን ከሰገደ ድጋሜ ጁምዓውን ባይሰግድም ችግር የለውም። ለሰገደው ሰው ዒዱን ሳተፈና የሰገደ ሰው ከሆነ ባይሰግድ ችግር የለውም። መስገድም ይችላል፣ መስገድ ይችላል፣ ቢሰግድ የተሻለ ነው። ነገር ግን በግዴታ መልኩ በአንድ ቀን እስከሆነ ድረስ አንዱን ዒድ ከሰገደ ምንም ችግር የለውም። ይሄ ማለት ግን ጁምዓው አይሰገድም ሳይሆን ጁምዓው ይሰገዳል። ያልሰገዱ ሰዎች ደግሞ ዒዱን ጁምዓ መስገድ ግዴታ ይሆንባቸዋል። ይሄ የምናወራው ለሰገዱ ሰዎች ብቻ ነው። ለሰገዱ ሰዎች ጁምዓ ከሰገዱ ድጋሜ ዒድ ከሰገዱ ጁምዓ ባይሰግዱ ችግር የለውም እንጂ ላልሰገዱ ሰዎች መስገድ ያለባቸው ኢማሙም ማሰገድ ይኖርበታል። ያልሰገዱ ሰዎችም አብረው ሊሰግዱ ይችላሉ። እንዲሁም ደግሞ ተሰገዱም ደግሞ ቢሰግዱ የተሻለ ነው፣ ግን ግዴታ አይሆንባቸው። መርሐባ ጀዛኩሙላሁ ኸይር ወባረከላሁ ፊኩም። ሌላኛው ወንድማችን የጠየቀው ጥያቄ ተስቢህ ማድረግ በተናጠል ወይንም በአንድ ላይ ከማድረግ የቱ የተሻለ ነው? ተስቢህ በምናደርግበት ሰዓት አንድ ላይ በጀማዓ ብናደርግ ይሻላል ወይንም ደግሞ በተናጠል ብናደርግ ይሻላል የሚል ጥያቄ ቀርቧል። አዝካሮች እንግዲህ በአብዛኛው አዝካር ለጀማዒ ሳይሆን አዝካሮች የመጡት በአብዛኛው እያንዳንዱ ሰው ሁሉም ራሱ እንዲዘክር ነው የመጣው። ዋርዱ በዚህ መልኩ ነው፣ ሁሉም ሰው ይዘክራል። አጋጣሚ ነው ድምጻችን ቢገናኝ ችግር የለውም። ለምሳሌ አሁን እነዚህ ቀናቶች አሽሩ ዙልሂጃ የተባሉት ቀናቶች ተክቢር የምናደርግባቸው የምናበዛባቸው፣ ሌላም ተህሊልም ተስቢህ የምናበዛባቸው ቀናቶች ናቸው እየተባለ ይነገራል። ዚክርም በልዩ ሁኔታ የምናደርግባቸው ቀናቶች ናቸው። እነኚህ ቀናቶች ላይ ዚክር ሲያደርግ ሰውየው እያንዳንዱ በራሱ መንገድ ነው ማለት እያንዳንዱ ለብቻው ነው ማድረግ የሚኖርበት። በአጋጣሚ ድምጻችን ተገናኝቶ በአብሮ ቢወጣ ችግር ላይኖረው ይችላል። ሆኖ ብለን ግን ተሰባስበን ፕሮግራም ይዘን አንደኛው እየመራን ሌሎች እየተቀበሉ ምንልበት አግባብ የለም። ለማስተማር ካልሆነ በቀር ኢማሙ የማያውቁ ሰዎች ከሆኑና ላስተምራቸው የሚል የተወሰነ ትምህርት ግንዛቤ ልስጣቸው ብሎ አጋጣሚ የሚልበት ሁኔታ ሊኖር ይችላል እንጂ ከዛ ውጭ ግን ሁሌ እንደ በቋሚነት በጀማዓ የሚባል ዚክር እዛውን ባለንበት ሁኔታ የለም። መርሐባ ጀዛኩሙላሁ ኸይራ። አሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ ዳዕዋ ቲቪ አልፈትዋ። እውነት ልክ ነህ ወንድማችን፣ ጥያቄህን ማቅረብ ትችላለህ። ጥያቄ ነበረኝ። መርሐባ ወንድማችን፣ ጥያቄህ ምን ይላል? ልጠይቅ? ጠይቅ። መርሐባ እሺ። ጥያቄ የዙልሂጃ ተክቢራው ዋዜማው ጀምሮ ነው ወይስ ዙልሂጃ 10 ቀን ከገባ በኋላ? መርሐባ ሌላ ጥያቄ አለ? ጥያቄ ደግሞ አላህ ረሐመውና አባቴ ከሞተ በኋላ ጀናዛውን ለማጠብ የጀናዛውን ውዱእ ሳላደርግ ዝም ብዬ ነው ያጠብኩትና ምንድን ነው አሁን ማድረግ ያለብን? ያለ ውዱ ያለ ውዱ ለሱ ውዱእ ሳላደርግ ነው ዝም ብዬ ያጠብኩትና ምንድን ነው አሁን ማድረግ ያለብን? መርሐባ ሳስታውሰው እየረበሸኝ ነው ብዬ ነው። ጀዛኩሙላህ ኸይር። እሺ ወንድማችን ምላሽ ታገኛለህ፣ ጠብቅ። መርሐባ ሼክ። ሌላው የመጣ ጥያቄ መካከል አረፋ ላይ ሁጃጆች 9ኛው ቀን የአረፋ ቀን ቢጾሙ ይሻላል ወይንስ ሳይጾሙ እንደገና ቢበሉ ይሻላል? ነቢያችን ሰለላሁ ዐለይሂ ወሰለም አልጾሙም የሚሉ የሐዲስ አሰሮችም እንትኖች ዘገባዎች አሉና አኢሻ ደግሞ የጾመችበትም አጋጣሚ አለ። ይሄ እንዴት ነው የሚታየው የሚል ነው። እንግዲህ አረፋ ቀን መጾም የበለጠ ነው ታላቅ ነው ምናምን ሲባል ይሄ ሐጃጆች ውጭ ያሉትን ሰዎች ነው የሚመለከተው። ለሁጃ ቢንስባ ለሁጃጅ ሐጅ ላሉ ሰዎች እነሱ ጋር ስናየው ከመጦማቸው አለመጦማቸው የበለጠ ነው። ምክንያቱም እዛ ቦታ ላይ ሌላ ጉዳዮች መናሲካል ሐጅ ብዙ ስራዎች ዱዓዎች በተለይ አረፋ ላይ ብዙ በልዩ ሁኔታ ዱዓ የሚያደርጉበትና ኢባዳ የሚያደርጉበት ቦታና ጊዜ ላይ ስለሆነ ያሉት እነሱ ለነሱ ከመጦማቸው አለመጦማቸው የበለጠ ነው። መጦም የሚያስፈልገውና የበለጠ ትልቅ ቦታ የሚኖረው ሐጅ ላይ ላልሆኑ ሰዎች ነው። እነሱ ባይጾሙ ይመረጣል። ደግሞ ጾም የለባቸውም ልንል እንችላለን። እነሱ ዱዓ ላይ ይበረቱ ይሻላል። እነሱ
ዱዓው ነው በላጩ በላጩ መርሐባ ሌላው ወንድማችን የጠየቀው ጥያቄ አለ የዙል ሂጃ ተክቢራ አስሩ ዙል ሂጃ ከመግባቱ በፊት በዋዜማው ላይ ነው የሚጀምረው ወይንስ ከገባ በኋላ ነው ብላ ዙል ሂጃ ተክቢር የሚጀምረው ዙል ሂጃ ጨረቃ ከገባ በኋላ ነው በዋዜማው ሳይሆን ከገባ በኋላ ነው የሚጀምረው ግን ይሄ ማለት ተክቢር ሁለት አይነት ነው ዙል ሂጃ ጨረቃዎች ላይ አስሮች ላይ እነዚህ ቀናቶች ላይ ምን ነው ተክቢር ሁለት ይከፈላል ተክቢሩ ሙጥለቅ የሚባል አለ ተክቢሩ ሙቀየድ የሚባል አለ ተክቢሩ ሙጥለቅ ማለት ብለን በተመቸን ጊዜና በተመቸ አጋጣሚ በተለያዩ ሁኔታዎች የምናደርገው ተክቢር ይሆናል ይሄርን ሊሆን ይችላል በቤታችን ሊሆን ይችላል መስጊዶች ላይ ሊሆን ይችላል ያንናችን የምንለው የተክቢር አይነት ነው እሱ ዙል ሂጃ ጨረቃ ከገባ ጀምሮ እስከ 10 ቀን ድረስ የሚቀጥል ይሆናል ሙቀየድ የምንለው ግን ከሶላት በኋላ የምንለው የተክቢር አይነት ነው እሱ ደግሞ የሚጀምረው የውሙ አረፋ ለሙታሲዕ من شهر ذي الحجة ከዙል ሂጃ ጨረቃ 9ኛው ላይ 9ኛው ቀን ከፈጅር ሶላት በኋላ ጀምረን الى اخر ايام التشريق መጨረሻው ቀን ድረስ ከ10 በኋላ ድረስ የምናደርገው የተክቢር አይነት ነው ይሄ ከሶላት በኋላ የምንለው ነው ይሄ ግን ሌላው አሁን ያለው በዋዜማው ሳይሆን ዙል ሂጃ ጨረቃ ተጀመረ በኋላ የምንለው ነው እሱ ከማሩ ያን አብዱላህ ኢብኑ ዑመር ወአቢ ሁረይራ ወደ ገባ ቦታዎችም እየወጡ ተክቢር እንደሚሉና ሰዎችም እነሱን ተክቢር እየሰሙ እንደሚያስተጋቡ እንደሚሉ ቡኻሪ አስቀምጠዋል ስለዚህ ያ ግን ዙል ሂጃ ተገባ በኋላ ነው ማሻአላህ ጀዛኩሙላህ ኸይር ባረከላሁ ፊኩም ዙጋራ ወንድማችን አባቲን ጀናዛ ሳጥብ ያለ ወዱ ነበር ያጠብኩት ችግር አለው ወይ ይረብሸኛል ይላል አንሳስተውስ አይ መራበሽ የለበትም ይሄ ሲጀመር ሰው ለማጠብ ወዱ ማድረግ ወይ መታጠብ ሱና እንጂ ሌላ ነገር አይደለም ምንም የናክል እሱ ታጠበው አጥቦ እንትን ብሎታል ያን ደግሞ ያደረገው ምናልባት ባለማወቅ ወይም ደግሞ ረስቶም ሊሆን ይችላል ያናክል እሱን የሚረብሽ ደረጃ የሚደርስበት እንትን አይደለም የሰራው ትልቅ ወንጀል አይደለም ያናክል መረባበሽ የለበትም ለአባቱ መልካም ነገር መዋል ዱዓ ማድረግ ሰደቃ የመሳሰሉ ነገሮችን መቀጠል ነው እንጂ ፊት በስተት የሰራቸው ነገሮች ያስታወሱ መረባበሹ አስፈላጊ አይደለም የሰራው ነገር ደግሞ ትልቅ ነገር አይደለም ትልቅ ነገር እንደ ከባድ ነገር ትልቅ ወንጀል እንደሰራ አይነት ነገር ሁሌ ሰውየው ስሜት ውስጥ ገብቶ መረባበሽ አይኖርበትም ጥሩ ነው አባቴ ተክሲር አድርጌያለሁ ብሎ ነው ወይም ደግሞ አጓዲ ያለው ብሎ ነው ሌሎች ነገሮችን አሁንም ቢሆን አባቱ ብዙ ሲላ ምናረጋቸው ምንቀጥላቸው ለአባቶቻችን ለወላጆቻችን ከሞቱም በኋላ ቢሆን ምናረጋቸው ብዙ መልካም ነገሮች አሉ እነሱን ወከለን እነሱ ዱዓ ማድረግ ሊሆን ይችላል ሰደቃ ማድረግ ሊሆን ይችላል መሳሰሉ ነገሮችን ያደረግ ለአባቶቻችን ቢር ማድረጉ አሁን የሚቀጥልበት ሁኔታ ስላለ ችግር የለውም ያኛው የሚጎዳ ነገር አይደለም መርሐባ ጀዛኩሙላህ ኸይራን ሼክ ሌላኛው ወንድማችን የጠየቀው ጥያቄ ጥፍሩን የተቆረጠ ጸጉሩን የተላጨ ማለት ዑድህያ ለማረድ አስቦ ነገር ግን እነዚህን ነገሮች ተላልፎ ጥፍሩን የተቆረጠ ወይንም ጸጉሩን የላጨ ሰው የሱ እንትኑ ምንድነው ከፋራው የሚል ነው ይሄ ጥያቄ በተደጋጋሚ ብዙ ቦታ ላይ ብዙ አጋጣሚዎች የሚነሳ ጥያቄ ነው በርግጥ ኡሙ ሰለማ አወራቸው ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም كما ثبت في صحيح مسلم ኡድህያ ማረግ የፈለገ ሰው فلا يمسن من شعره وبشره وظفره شيئا ከሰውነቱ ከጸጉሩ ከጽፍሩ ምንም ነገር መንካት የለበትም ለማን አራዳ ይضحي ብለዋል ትላለች ኡሙ ሰለማ ረዲየላሁ ዐንሃ ይሄ ማለት ዙል ሂጃ ጨረቃ ከገባ ጀምሮ ኡድህያ ለማድረግ ንያው ነሳቢው ካለው ይሄ ነገር ማድረግ የለበትም ምናልባት መካከል ከሆነ የሚያስበው መጀመሪያ ላይ ኖሮ ይችላል ካሰበው በኋላ ያን ነገር ማድረግ የለበትም ተብሏል ጥሩ ነው ይሄ ነገር በርግጥ ይሄን ቀጥታ እንደዚህ ወስደው ምንም አይነት ማድረግ የለበትም መንካት የለበትም መንካቱ የተከለከለ ነው የሚል አቋም ያላቸው ለማዎች አሉ ባያረገው የተሻለ ነው እንጂ ያረግ ችግር የለውም የሚል አቋም ያዙ ጀማሂሩ ዑለማ በርካታዎች አሉ አብዛኛዎች አሉት ይሄን ነው ይሄን ያልበት ምክንያቱ ደግሞ አይሻ ረዲየላሁ ዐንሃ ይሄን አንደኛ በመጀመሪያ ደረጃ ይሄ ምንም ነገር እንዲያረግ የተባለው ሙህሪም ጋር ለመመሳሰል ነው ልክ ሐጅ ላይ ያለው ሰው እንደማያረግ ሁሉ እኛም 10ኛው ቀን ድረስ ምንም ነገር ሳናረግ እንቀጥል የሚል ነው ህክማውና አላማው አይሻ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሀዳያዎችን ወደ መዲና ወደ መካ ይልካሉ ልከው እሳቸው ባለዱበት አጋጣሚ ምንም የሚከለከሏቸው ነገሮች አልነበሩም ሙህሪሙ የሚከለከላቸው ነገር አይከለከሉ ነበር ስትል ችግር እንደሌለው ያመለክታል ብለው ነው ሌሎች ጀማሂሮች ችግር የለውም ያሉት አላኩል ያለ ሰው ያነሳው ጥያቄ
ምንም የተቀመጠ ከፋራ የለም ከፋራ የለበትም የሚከፈለው ክፍያ የለም ባረግ ኑሮ የተሻለና የበለጠ ነገር ነበር ካረገ ግን ችግር የለውም ኡድህያውን ያረጋል ያርዳል ማለት ነው مرحبا الو السلام عليكم السلام عليكم عليكم السلام ورحمة الله የተወሰነ ቦታ የስርጭት መቋረጥ አለ مرحبا مرحبا አይሰማም አይ ሙሉ ለሙሉ ድምጽ የለም ምናምን ቲቪው ጋር በቃ ኳሊቲ ሙሉ ማለት እየሰማን እያለ በመካከል የተቋረጠ ድምጽ مرحبا ኢንሻአላህ ይስተካከላል እስቲ ኦኬ ጥያቄዎቻችሁ ምላሽ እየተሰጠ ነበር የነበረው ምናልባት ወንድማችን ካልተሳሳትኩኝ የዙል ሒጃ ተክቢራ መቼ ይጀምራል ብለህ ጠይቀህ እንደገናም ደግሞ ያለ ውዱ ጀናዛ እንዳጠብክ ጥያቄ ቀርበህ ነበር ይመስለኛል አዎ ምላሾች ተሰጥተዋል ግን አልሰማህም መሰለኝ ኢንሻአላህ ተዓላ مرحبا خيرا شيخ عفوا معلش እንግዲህ አንድ ጊዜ ወንድማችን ምላሽ መልስልህ ቆርጦ ነበር አሉ ቴክኒካል ጉዳይ ከካሜራ ጀርባ የሚከታተሉ ሰዎች ኢንሻአላህ እንደሚያስተካክሉ ተስፋ እናደርጋለን ባረከላሁ ፊክ مرحبا ያው በርግጥ ዝጋ በተለይ ሰፊ ማብራሪያ ነበር የተሰጠው ይሰማል ቀጥሎ ዙል ሒጃ ተክቢሩ የሚጀምረው ያው ዙል ሒጃ ጨረቃ ከጀመረ በኋላ ወይ ከገባ በኋላ ነው ከገባ በኋላ እያንዳንዱ ሁሉ በተመቸበት ቦታና በተመቸው አጋጣሚ ያረጋል ነው ይሄ ከፊቀድሞ ሳይሆን ዙል ሒጃ ከጀመረ በኋላ የሚያረጋው ሲሆን ባይሆን ተክቢሩ ይሄ ሙጥለቁ ነው ከሶላት በኋላ ምንለው ሳይሆን በማንኛውም ጊዜ የምንለው ነው ሙቀየድ የሚባለው ደግሞ ያው ሶላት ሰግድን ከፈርድ ሶላቶች በኋላ የምናረጋው ሲሆን እሱ اليوم التاسع من شهر ذي الحجة كالزهور 9ኛው ቀን ላይ ከፈጅር በኋላ ጀምረን الى اخر ايام التشريق መጨረሻ አስር በኋላ ድረስ የሚቆየው ተክቢራ ነው ይሄን መስላል ተክቢራውን በተመለከተ ያው አባቱን ያለ ውዱ ማጠቡ ችግር የለውም ከፋራም የለም ቢሩል ዋሊደይን አስፈላጊ ነው ወላጆች መልካም ነገር ማድረግ እነሱ መንከባከብ ወይም ለነሱ ዱዓ ማድረግ ከሞቱም በኋላ ቢሆን በህይወት ይያሉ ምናረገው መልካም ነገር ባስቀጥል ባንችልም ሌሎች ነገሮች ደግሞ ከሞቱ በኋላ ምናረጋቸው ነገሮች ስላሉ ያን ነገር ማስቀጥል እንችላለን መረባበሻ ያስፈልግም مرحبا جزاكم الله خير بارك الله فيكم شيخ ሌላው እንግዲህ የመጡ ጥያቄዎች መካከል አንደኛው ለይል ሶላት ሰግድ ከመጀመሪያው ውጭ ዱዓው ሊፍቲታህ አለ ወይ ለይል ሶላት ሰግድ ያው ዱዓ ሊፍቲታህ በተለይ ሶላት الليل ወይም ደግሞ የነፍል ሶላቶች እያንዳንዱ ሁለት ረካዓዎች እንደ አንድ ሶላት ራሳቸውን ይቻሉ አንድ ሶላት ይቆጠራሉ ስለሚባል ሁለት ረካዓውን ማለት አንድ ረካዓውን ሲጀምር ሲያሰላምት ድጋሚ በአዲስ ሲጀምር ዱዓ ሊፍቲታህ ያደርጋል እያንዳንዱ ከሶላት ሙስተቂላ ራሱን ይቻላል ብቻ ሶላት ስለሚሆን ማለት ነው مرحبا جزاكم الله خيرا ሌላው አህታችን የጠየቀችው ጥያቄ ነው ያለው የዒድ ቀን ብዙ ሰዎች እንግዲህ ዒድን የሚያከብሩበት አህዋል ይለያያል ድቤ የመታ የሚያከብር አለ ተክቢራ እያለም ይመጣል ይሄ ነገር ደግሞ ልክ አይደለም ምናም ብለን ስንላቸው ሀበሻዎች ነብያችን ሰለላሁ ዐለይሂ ወሰለም አጠገብ እንደሚጨፍሩና ሲጨፍር ትርኢት ነገር ሲያሳዩ እንደነበረ የተዘገበ ነገር አለ ብለው ያወራሉ ይሄ ነገር እንደው ምንድነው ትክክለኛው እኛ ተወዛገብነ የሚል ነው እንግዲህ ያው እንደሚታወቀው ላይ መደረግ ያለባቸው ነገሮች ከዒድ በፊት ያው ተክቢራ ይደረጋል ኢድ አልአድሃ ከሆነ ደግሞ ከሶላቱ በኋላ ከሶላቱ በፊት ከሶላቱ በኋላ የሚደረጉ ተክቢራዎች አሉ ችግር የለውም ከዛ ውጭ ግን እንደዚህ ብዙ አይነት ነገሮች በተለይ እክትላጥ ያለባቸው በእኛ ጋር የተለመዱ አንዳንድ ወጣ ያሉ ተግባሮች ይደረጋሉ እነሱ ተገቢነት የላቸውም አላግባብ የሆኑ መስመር ያለፉ ወይም ደግሞ ወጣ ያሉ እንትኖች አሉ በርግጥ ነብያችን ጋር ይደረጋል ነበርም ወይ የተባለው ሴቶቹ ለብቻቸው ሆነው ነብዩ ሰለላሁ ዐለይሂ ወሰለም ቤት የሆነ ነገር ይያሉ ሁለት ጃሪያዎች እንዳሉ ይታወቃል አቡበክር እንዳውም ሲቆጣቸው ነብዩ ሰለላሁ ዐለይሂ ወሰለም ተዋቸው ዳውማ ان لكل قوم عيدا وهذا عيدنا እያንዳንዱ ሰው የሚደሰትበት ቀን ደስታውን የሚገልጽበት ቀን አለው ይሄ ደግሞ የኛ የደስታ መንገልጽበት ቀን ነው ማለታቸው አይካድም ትክክል ነው ግን ይሄ አዳቡን በጠበቀ ስርዓቱን በጠበቀ ሴቶች ለብቻቸው የሆነ ቦታ ቁጭ ብለው አዳቡን ጠብቀው የሚያስደስታቸው ነገር ሊሉ ይችላሉ ወንዶችም እንደዚሁ የሆነ ነገር ሊሉ ይችላሉ ግን በሆነ እንደዚህ ተቀላቅሎ በጣም የተጋነነ የወጣ ወንዱም ሴቱም ተቀላቅሎ ከዛም አልፎ የምንላቸው ነገሮች ራሱ አንዳንዶች እንዳውም
ያላስፈላጊ ሽርክ ሁሉ ያለባቸው ቃላቶች ሊሆኑ ይችላሉ ወይም ሊወጡ ይችላሉና በዚህ ትልቅ ቀና መልካም ነገር እናገኝበታለን በብለን በመናረጋው ሶላት ሰግደን በመነስበት ቀን ለህነት ያላስፈላጊ ነገር ማድረጉ ደግሞ ሌላኛው ወንጀል ይሆናልና ጥንቃቄ ያስፈልጋል ልክ አይደለም መስመር የወጡ ነገሮች ጋር የወጡ ነገሮችንም ማድረግ ያስፈልጋል ማለት ፈልግ مرحبا جزاكم الله خيرا ሌላኛው ህፃናቶች ሶላት በሚሰግዱበት ሰዓት መስጊድ ላይ ሶፍ ውስጥ ሲገቡ ሶፍ ይቆርጣሉ ይባላል ለብቻቸው ይቆሙ የሚባልበት አጋጣሚ አለና ይሄ እንዴት ነው አንዳንድ ጊዜ አሁን ሶስት ህፃናቶች መስጊድ ላይ ሲመጡ ተሚዝ ደረሱ ወይም ደግሞ ቢያንስ አቅመ አዳም ባይደርሱም ሶላት ባይወጅባቸውም ተሚዝ ያላቸው መሆን አለበት ተሚዝ ማለት ሰጋጆችን ማይረብሹ የሰጋጆችን ሶፍ ማያቆራርጡ ተሽዊሽ ማያመጡ መሆናቸውን በደንብ መገንዘብ ይገባል አሁን በርግጥ ሶላት እንዲለምዱ የመሳሰሉ ነገሮች ማንጣት ያስፈልጋል ነው ቤት መስጊድ ማምጣት ያስፈልጋል ነው አፎን ቤት ሳይሆን መስጊድ ማምጣት ያስፈልጋል ነው ነገር ግን ይሄም ተብሎ ደግሞ ዝም ብለን መስጊድ አምጥተን ሰጋጆችን ተሽዊሽ ያያረጉ ወይም ደግሞ ይወሰወሱ በዚህ መልኩ ማድረጉ ደግሞ ተገቢነት የለውም ሰጋጆችን መራባሹ ሌላኛው አግባብነት የሌለው ስራ ነውና አምጥተን ግን በጎናችን ይዘን ወላጁ ጎን ሆነው መቆየት የሚችሉበት አግባብ ታለ ትክክል ነው ቢመጡ የተሻለ ነው ኢላማመድ ያሉ ሰው የሚለምደው ወይም ደግሞ የሚያድገው በዛው ባየውና በለመደው ነገር ላይ ይቀጥላል ለማስተማር እናመጣቸው የተሻለ ነው ተሚዝ ያላቸው ማለት ቢሰግዱ ውስጥ ከሚያበቃ ድረስ ቢያንስ እንኳን ቁጭ ብለው ወይም ሶፍ ላይ ሰጋጆች ጋር የሚያዩና የሚሰሙ አይነት መሆን አለባቸው በጣም ጻን ከሆኑ እናመጣቸው የተሻለ ነው مرحبا الو السلام عليكم الو السلام عليكم الو مرحبا السلام عليكم وعليكم السلام مرحبا وعليكم السلام እህታችን የቲቪውን ድምጽ መልሰሽ እየሰማሽ ነው ያለሽው ጥያቄሽን ማቅረብ ትችያለሽ ሳይለንት አርጊው ነው የቲቪውን ድምጽ ነው መልሰሽ እየሰማሽ ያለሽውና የቲቪውን ድምጽ ቀንሰሽ ጥያቄሽን አቅርቢ ባረከላሁ ፊክ እሺ مرحبا እኔ መጠየቅም ፈልገው ማለት ነው መስጊድ ላይ የአልሐረም ፎቶ ያለውና መስጊድ ላይ ያለው መስጊድ ይቻላል ይላሉ ማሽ ደግሞ ችግር የለውም ይላሉ ይሄ እንዴት ነው የሚታየው مرحبا ሌላ ጥያቄ አለሽ ሌላ ጥያቄ ደግሞ እናቴ እኔ እንደተወለድኩኝ ረመዳን ላይ ነበርና እስከዛሬ አላልጾመችም ያን ደግሞ እንዴት አርጋ ነው መጾም ነው ያለባት ወይስ እንዴት አንቺን ስወልድ የፈታች ማለት ነው አዎ እስከ ያኔ ከዚህ መረቀም ማለት ጾመችም ማለት እስካሁን ድረስ የዛን ጊዜው ነው እስካሁን ድረስ ረመዳን አልጾመችም ነው የዛን ጊዜው ነው እንጂ እሺ مرحبا ጥያቄሽ ደርሷል ምላሽ ታገኛለሽ ጠብቂ እሺ مرحبا ሌላው የመጣው ጥያቄ እንደው ሼክ ዒድ አካባቢ ላይ አለባበሳችን በጣም ቀጣቷልና የሴቶች የዒድ አለባበስ ምን መምሰል አለበት በሰለፎች ጊዜስ ምን ይመስል ነበር ይላል እቺን ስልክ አንስተን መልሰን አሎ ሰላም አለይኩም አሎ مرحبا ሰላም አለይኩም الفتاوى دعوة تي في الفتاوى تسريجت ፕሮግራም ነው مرحبا ከባለቤቴ ጋር ተለያይቼ ነበር አለም ላይ ያለው አቋርጬ ነበር ወደ ትዳር የገባው ትምህርት አለም ላይ ያለው ነበር አቋርጬ ወደ ትዳር የገባው እሺ እና 5 አመታትን አብረን አሳልፈናል ሁለት ልጆች አፍርቻለሁ ግን ዳሩ አልተሳካምና ተለያይተናል እሺ እና አሁን ንብረት በብቻ 5 አመታት ኪራይ ነበርኩኝ አብሬው እና በቅርብ አካባቢ ደግሞ የገዛነው ነገር ነበር እና ንብረት እንዴት ነው ለኔ ሐላል ይሆናል ወይ ምንድነው የገዛችሁት ብዙ ነገር ብናገኝም እንኳን ለልጆቼ ነው ግን እኔ ማግኘት እችላለሁ ወይ የገዛችሁት ነገር ምንድነው የገዛችሁት ነገር ምንድነው አው ንብረቶች አሉ በቅርብ ኪራይ ነበርን ወደ አዲስ ገዝተን ነበር
ኦኬ የንብረት ክፍፍሉ ምን ይመስላል ነው አንቺ مرحبا ጥያቄሽ ደርሷል ምላሽ ታገኛለሽ እሺ ጀዛኩሙላህ ባረከላሁ ፊክ مرحبا شيخ ሌላኛው ጥያቄ መስጂድ ላይ የመስጂድ አልሐረም መስገጃ ላይ የመስጂድ አልሐረም ፎቶ ያለበት መስገጃ አንዳንዱ ችግር አለው እዛ ላይ መስገድ አይቻልም ይላል ሌላው ደግሞ ችግር የለውም ይላል ይሄ እንዴት ነው ያው ሰላቱ እንኳን ምንበላሽበት ሁኔታ የለም ችግር የለውም ፎቶ ያለበት ቦታ ላይ መስገዱ መስጂድ አልሐረም ፎቶ ያለበት ላይ መስገዱ ምንም ችግር የለውም በርግጥ እንዳጠቃላይ ግን እኛ የምንሰግድባቸው መስገጃዎች እንደዚህ በተለያዩ ፎቶዎች በተለያዩ እንትኖች በጣም የተቆጠቆጡ ከሆኑ ቀልባችንን የሚስቡና ቀልብን የሚሰርቁ ነገሮች ከሆኑ የተጠሉ ናቸው ይላሉ ምክንያቱም ሰላቱ ላይ ሰውየው ኢልቲፋት እንዳያረግ ወደ ሰላቱ ተወጁህ እንዳያረግ ወደዛ ኢልቲፋት ያረጋል ወይም ደግሞ ወደዛ እየተመለከተ ወደ ሰላቱ በትክክል ተወጁህ እንዳያረግ ስለሚያረግ ነው እንጂ ሰላቱ ሙሉ ለሙሉ እንዳይቻልም ሰላቱ ባጢል ነው የሚልበት ሁኔታ አይኖርም ሰላቱ ሰሂህ ነው ምናልባት የፎቶ አይነት ምን አይነት መሆኑ እንትን ባይሆንም በጣም እሱን የሚሰውየውን እይታ በጣም የሚማርክና ብዙ ጊዜ እሱ ጋር እየተመለከተ የሚቀራቸውን የሚዘክራቸውን የሚያረጋቸውን ነገሮች የሚያውቁበት ደረጃ ከዛም አልፎ ያውቁም እንኳን ቀልቡን የተወሰነ የሚወስዱ ከሆኑ ባይደረግ ይሻላል ነው ምንም አይነት ፎቶ የሌላቸው ይመረጣሉ مرحبا جزاكم الله خيرا شيخ ሌላኛው እህታችን ያቀረበችው ጥያቄ እናቴ እኔን ስትወልደኝ ረመዳንን አልጾመችም ነበር ከዛም በኋላ እስካሁን ድረስ ቀባ አላወጣችም ምንድነው ማድረግ ያለባት የሚል ነው ያው ቀባ መቼም አይቀርም ይሄ ዲኑላህ አሐቁ አይቅዳ ነው ያላህ እዳ ነው መልክ የሰው ልጅ የሰው ሐቅ ቢኖርበት ወይም የሰው እዳ ቢኖርበት መቼም አይቀርለትም ያው ሰው እስካልተወለደና እስካለመለሰ ድረስ ይሄ ደግሞ ያላህ ሐቅ ነው ወይም ያላህ በሰለ ያለባት እዳ ነው ያላህ እዳ ደግሞ መከፈል አለበት ተብሎ የሚታሰብ እንደውም ተገቢው እሱ ነው ብለዋል ነብዩ ሰለላሁ ዐለይሂ ወሰለም ተይቋት የሰው ሐቅ ቢኖርብሽ ትከፍያለሽ ይላል አዎ ትላቸው ዲኑላህ አሐቁ አይቅዳ አላህ ደግሞ የበለጠ መከፈል ያለበት ነው ብለዋል ስለዚህ እስካሁን በመቆየቱ የሚቀርበት ሁኔታ የለም አሁንም ለመጾም አቅሙ ካላትና መጾም ብትችል ከሆነች ያን ቀን ቆጥራ ማውጣትና መጾም ይኖርባታል ካልቻለች ደግሞ ያው ፊዲያ በመስጠት የጣሙ ምስኪን በየቀኑ አንዳንድ ምስኪን መመገብ ያን ነገር ማድረግ ትችላለች ካልቻለች ሲባል ግን አቅሙ ካለላት ነው ደክማታል ምናምን አይደለም مرحبا جزاكم الله خيرا الو السلام عليكم وعليكم السلام ورحمة الله مرحبا مرحبا ወንድማችን ጥያቄን አቅርብ እሺ አንተ ነበር እውቀት ስንማር ግን የሚያስፈልጉ ሸርጦች እውቀት ለመማር መስፈርት ሌሎች ጋሪዎች እንትን እንደሚሉት እሱም እውቀትን ሌላ የተለየ ማለት መስፈርቱ እውቀት ለመማር መስፈርት አለው ወይ መስፈርቶቹ ምን ናቸው ይላል ሼክ መስመር ላይ መልሱልኝ ይላል በቲቪ እየተከታተላል ለምስለም ወንድማችን ለእውቀት ምን መስፈርት የተቀመጠበት መስፈርት አይኖርም ማንኛውም ተዓልሙ العلم فريضة على كل مسلم ومسلمة አሉት ነብዩ ሰለላሁ ዐለይሂ ወሰለም እውቀት መማር ማንኛውም ሴትም ሆነ ወንድ መማር አለበት ዋጅብ ይሆንበታል ግዴታ ነው ብለዋል ቅድመ ሁኔታዎች የሚሰጣቸው ይኖራሉ አንተ ማወቅ የሚችልበትና ለመማር ብቁ የሚሆንበት ደረጃ ከደረሰኮ ሰው ኢባዳ ማድረግ አለበት ኢባዳ ማድረግ ይወጅበታል ከኢባዳ በፊት ደግሞ ቀድሞ ማወቅ ይኖርበታል ማንኛውም ሰው ኢባዳ ሰው ያቅም አዳም ከደረሰ በኋላ ሶላት መስገድ መጾም የመሳሰሉ ነገሮች ግዴታዎች ናቸው ያን ስናደርግ ደግሞ ቀድመን ዕውቀቱ ይቀድማል ተመስራታችን በፊት ቀድመን ማወቃችን ስለሚሆን ማንኛውም ልሰራሰበው ነገር ቀድመ መማር ይኖርባል የተቀመጡ መስፈርቶች የማስተዋወሰው ነገር የለም ለመማር ቅድመ ሁኔታዎች መስፈርቶች አሉ ኢባዳ ማድረግ ካለበት ከተባለ ወይ ደግሞ ኢባዳ ከወጀበበት ሰውየው ያን የሚያደርገውን ኢባዳ የሚሰራውን ስራ ቀድሞ ስለዛው ጉዳይ ሸሪዓዊ ዕውቀቱን በደንብ ግንዛቤ ማድረግ መገንዘብ ይኖርበታል እንዳያጠፋው ወይም እንዳይሳሳት ማለት ነው مرحبا جزاكم الله خير شيخنا ወንድማችን ጥያቄውን እንድትመልስ ልተስፋ አደርጋለሁ خيرا ሌላው ሼክ የመጣ ጥያቄ መካከል ለህታችን የጠየቀችው ጥያቄ ነው ከባለቤቴ ጋር ተለያይቻለሁ 5 አመት የሚሆን አብረን ቆይተን ነበር በዛ 5 አመቶች መካከል 2 ልጆችን ማፍርተናል ነገር ግን አላህ Subhanahu Wa Ta'ala አልፈቀደምና ለመለያየት ፈቅደናል ደግሞ ነገር ግን በዛ 5 አመት ውስጥ ያፈራናቸው ንብረቶች አሉ
ድርሻዬን ሐቄን እንዴት ነው መጠየቅ የምችለው ብላለች። እንግዲህ እንደምታወቀው ይሄ ባልና ሚስት ንብረቶች የሚባሉት በሁለት መንገድ መታየት አለባቸው። 5 ዓመት ሲቆዩ እሷ ቤት ውስጥ ቁጭ ብላ ቤቱን የቆየችበት ሁኔታ ካለ ንብረቱ የሱ ከሆነ የሚገባት ነገር መህር ይሰጣታል። መህሩን አልከፈልከው ማለት ነው። ሌላ ደግሞ ቃል የገባላት ነገር ካለ ሙስሊሙን አላ ሹሩጢሂም ሙስሊሞች ቃል የገቡትን ነገር በተለይ ትዳር ጋር ተያይዞ እናደርጋለን ያሉትን ነገር ማድረግ አለባቸው። ያን ሊያደርግ ይችላል። በተጨማሪ ሲፈታት ሙታአም ይባላል። ተጨማሪ በሱ ፍላጎት የሚሰጡ ስጦታዎች አሉ ከመህሩ። እነዚህ ነገሮች ሸሪዓ ያዘባቸው ነገሮች ናቸው። ከዛ ውጪ የሱን ንብረት የምትካፈልበት ሁኔታ የለም ማለት እሱ ኃላፊ ነው። ኢንፋቅ ማድረግ በሰዎች ማሳደግ ግዴታ ሆኖበታል። በዛ መልኩ እየከሰራ አምጥቷል። እሷ ደግሞ ቤት ያለውን ነገር ማድረግ ያው ሸሪዓ ግዴታ ነው። ባሏን መንከባከብ ልጇን መንከባከብ ያለባት ነገር ነው። እዛ ስላለች የምታደርገው የምትካፈልበት ሁኔታ የለም። ምናልባት ግን እንደኛ ሀገራችን ደግሞ ሁኔታ እሷም እየከሰበች ሊሆን ይችላል። አረብ ሀገር ሊሆን ይችላል፣ ሀገር ውስጥ ሊሆን ይችላል። እየከሰበ አብራ የቀላቀለችው ነገር ካለ ወይም ደግሞ ንብረቱን ሲያፈሩ እሷም የጨመረችው በስጦታ መልኩ አግኝታ ሊሆን ይችላል። ከቤተሰብ የመጣላት ነገር ሊሆን ይችላል። ሀዲያ ሊሆን ይችላል። ያን ነገር ካላት ያ ሀቋ ነው፣ ትወስዳለች። ምንም ችግር የለውም። ከዛ ውጭ ግን ያው ያን የቀላቀለችውን ነገር ነው የምትወስደው ወይስ እንደው ያው መጠኑ ከታወቀ ያን ነው ትወስዳለች። መጠኑ የማይታወቅበት ሁኔታ ካለ እንግዲህ እነሱ ሂሳብ ሰርተው በማካኝ የሚሰጥበት ሁኔታ ይኖራል። ሀቅ ካላት ተቀላቀለ መርሐባ ከሌላት ግን አሁን ያልኩትን ነገር ብቻ ነው። መርሐባ ጀዛኩሙላሁ ኸይራን ሸይኽና። ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች ይህ የቀጥታ ስርጭት የአልፈትዋ ፕሮግራማችን ነው። ፕሮግራማችን አላለቀም። ረፍት ወጥተን እስከምንመለስ ድረስ ሳትርቁ ጠብቁን። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون دوني ملكي تلغانچهن من يريد الله به خيرا يفقهه في الدين جاء فناف نمني دنياتنا كيسا غر آخرات تهفلتيدان كرا ملكي ملكاينان دبرو برباده كتاب إساء كان قرأي اتدرقوتو إساء الرجرا هيدا إمامنا الشافعي رحمة الله عليه قرما قدسان إسان احتياطي قدسان أما اللي نمتتشا سين صلاة كان قضان صلاة كان ديبسيك قضا باسون اتواجبا جتشوت بيكود أبو السر جيرا مينام أكا من أكناكو بغير حمل جيرا سنو أصوم باتتين أكم دوبا أصوم باتتين نجيس أكم جتة في الرافو تري أصوم باتتين يو نجونيس تاسسر ربوي فكرنا في نجيفني هوتش وتنرب جيرا شرطيني صلاة درسني قد فرأتني صلاة وأفري صلاة ركعان أفرته لما تدبي فيني جباب سنة صلاة وأف ولاغان تربان نفجرا ولاغا تربة تلشني أهردفن ينبش الميت لأربع خصال أول لي وأفريف بنمو قبا يجب صوم رمضان بأحد أمور 5 صوم رمضان وشنين سرت واجبته الذي لا يفطر مما يصل إلى الجوف 7 أفراد والنجارا كيس سيني ارجتي صوم هنشابسني وتربا بيك الإحرام والطواف إيجانا موت يو ارجتني حرمتشوك أبدي إيجانا موت طواف قدو تجرا والسعي صفا في مروى جدو الريد تجرا جتشود فلولا نفر من كل فرقة منهم طائفة ليتفقهوا في الدين ولينذروا قومهم إذا رجعوا إليهم لعلهم يحذرون فاسألوا أهل الذكر إن كنتم
لا تعلمون فاسألوا أهل الذكر إن كنتم لا تعلمون. بسم الله الرحمن الرحيم. الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين. ودنا يتكبراتشو يا دعوة تي في كتاتايوچ كرفت بوهلا تملسن متنال ፕሮግራማችን ደግሞ የቀጥታ ስርጭት የአልፈታው ፕሮግራም ነው። በዛሬው ዕለት እንግዲህ ሐጅና በሐጅ ዙሪያ ያሉ የተለያዩ ጥያቄዎች በአብዛኛው የተዳሰሱና እየተነሳ ያለበት ሁኔታ ነው ያለው። ውድ የተከበራችሁ የዳዕዋ ቲቪ ተከታታዮች እንግዲህ በድጋሚ ደጋግመን እንደምንነግራችሁ ስትደውሉ የስልካችሁን ድምጽ ሳይለንት በማድረግ ጥያቄዎቻችሁን ወደኛ በማድረስ ምላሽ ማግኘት ትችላላችሁ። ሼክ በድጋሚ አህለን ወሰህለን ወመርሐባን ቢኩም። አሎ ሰላሙ አለይኩም። አሎ መርሐባ ዳዕዋ ቲቪ አዎ ወአለይኩም ሰላም መርሐባ እህታችን የቲቪውን ድምጽ አጥፊውና ጥያቄሽን ማቅረብ ትችያለሽ። ሄሎ እህታችን እየሰማንሽ ነው። ጥያቄሽን አቅርቢ። የቲቪውን ድምጽ ቀንሽውና ጥያቄሽን አቅርቢ። እንትን የወንዶችን ጸጉር በአቆራረጥ የተመረሳ ነበር። እሺ ማለት አሁን ቅርጫም ያስገቡት ናቸው። እህታችን መጠየቅ የፈለገችው ይመስለኛል ሼክ አሁን የአረፋ እርድ ላይ ዘውዱህያ ላይ ቅርጫ የሚገቡ ሰዎች አሉ አይደል? ከብት ለሰባት ምናምን እነዛም ጸጉራቸውን መላጨት አለባቸው ወይስ መላጨት አይችሉም? ነው ፍየል ከብት ለብቻ ለሚያርዱት ነው ወይስ ቅርጫ ለሚገቡት ነው የሚል ነው ጥያቄው። መርሐባ ያው ነው እኮ ለምን አራዳ ይضحي ነው የተባለው እንጂ ዱህያ ማድረግ ለፈለገ ሰው ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ዱህያ ደግሞ አንድ ግመል ለሰባት ከብት ለሰባት ማድረግም አንድ ፍየል ለራስ ማድረግም ያው ዱህያ ይባላል። ስለዚህ ያው ዱህያ የሚያደርጉ ከተባለ እነሱም ቢሆን ያው ነው ዱህያ ያደርጉ ነው። እነሱም እኮ ዱህያ ያደርጉ ነው። ምናልባት ለሰባት አንዱን ከብት አንዱን ግመል አድርገዋል እንጂ ዱህያ ያደርጉት ያው ነው። መርሐባ ጀዛኩሙላሁ ኸይራ። አሎ ሰላሙ አለይኩም። ሰላም መርሐባ አንተና አንድ ሀይድ ላይ የሆነ ሴትዮ በረመዳን ብትጾም ችግር አለው ወይስ ወንጀል ነው? እሺ ጥያቄሽ ደርሷል። ምላሽ ታገኛለሽ። ጠብቂ። መርሐባ አሎ ሰላሙ አለይኩም። አሎ ስልካቸው ተቋርጧል። ኢንሻአላህ ተዓላ ተመልሰው ይመጡ ከሆነ የምንገናኝ ይሆናል። ሌላው እህታችን የጠየቀችው ሐጅ ላይ የሆነ ሰው ዛዛታ የሚያበዛ ሰው ካለ ይሄ እንዴት ይታያል? ማለት ወሬ የሚያበዛ ስልክ የሚያበዛ የሚረብሽ ሰው ጎን ካለ ይሄ እንዴት ይታያል ሐጅ ላይ? ያው እንደሚታወቀው እንግዲህ ሐጅ ላይ ያለ ሰው فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج تبلا ما تفعل من خير يعلمه الله له ሐጅ ላይ አዝካሮች ማብዛት ኢባዳ ማብዛት መሰል ነገሮች ነው እንጂ ወንጀሎች ሌሎች ነገሮች hatta ጓደኛ ጋር ቢሆንም እንኳን ክርክሮች ማብዛት አላስፈላጊ ሆኖ ተቀምጧል። ጥያቄው ላይ ተነሳው ምናልባት ሰውየው እሱ ካልሆነ ሌላው ሰው ከሆነ ጎረቤቱ ከሆነ ዛዛታም ያበዛው ወይም ደግሞ ያላስፈላጊ ነገር ያረጋለው የደወለም ምን እሱ ዛው ውስጥ ምንም እንትን ተለለበት لا تزر وازرة وزر أخرى ነው እሱ በትክክል ከሰራ ችግር የለውም። ምናልባት እኔንም ያወሳውሰኛል ወይም ደግሞ ቀልቤን ይሰርቀዋል ካለ ራቅ ማለት ከፈለከ የሚልበት ሁኔታ ካለ ቢቀይር ጥሩ ነው። አልጀሊስ الصالح ይባላል። ጥሩ ጓደኛ መረጡ እንኳን ትልቅ ኢባዳ ላይ ሌላ ቦታ ላይ አስፈላጊ ነው። ከዛ ውጪ ካልተቻለ እሱ የራሱ መልካም ነገር ያረገ በጎኑ በተደረገው ነገር ምንም ደርስበት ነገር የለም። እሱ ባረገው ምን ማለት ነው? የቦታውንም እንደውና የሄዱበትን ቁም ነገር ማስተር ያስፈልጋል። መርሐባ ጀዛኩሙላሁ ኸይራ። አሎ ሰላም አለይኩም። ሰላም ወራህመቱላህ
مرحبا ወንድማችን ጥያቄህን ማቅረብ ትችላለህ ወንድማችን ድምጽህ ይቆራረጣል እስኪ ግልጽ አድርገው አሁን ይሰማል دعاء الله أن سنودش الحمد لله من مودش منهم دعاء سنارك دعاء سنارك اللهم ماشي مرحبا ليلة دمو يسمعونه ليلة دمو أثر نظرين عليه يالو مجد نمبر قرية يالو مجد نمبر قرية يالو مجد ممارس طالب العلم ነው ملاك ليلة دمو إمامو صلاة يفجر ركوع طول سيورد فاتحة سايجر سمورد وانس كان قبل سايجر سورة بسات علينا طول سيورد سايجر سورة بسات مرحبا ملاش ታገኛለህ ጠብቀ مرحبا እንግዲህ የመጡ ጥያቄዎች መካከል የመጀመሪያ እህታችን የጠየቀችው ጥያቄ ሐይድ ላይ የሆነች ሴት ረመዳንን ብትጾም ችግር አለው ወይ ብላለች አሁን ችግር አለው አይጦም حرام ነው ተው ሐይድ ላይ ተሆኖ አይጾምም አይሰከድም ብትሰግድ ራሱ አጅር ማግኘት ሳይሆን ወንጀለኛ ነው የምትሆነው ብትሰግድና ብትጾም ወንጀለኛ ነው ወንጀል ውስጥ ገብታለች ማለት ነው ተገቢነት የለውም በዛን ሰዓት ምንም ነገር አይደለም ጀዛከላሁ ኸይር አሎ ሰላም አለይኩም عليكم السلام ورحمة الله مرحبا ወንድማችን ጥያቄ ማቅረብ ይችላል አልহামዱሊላህ እንዴት ናችሁ ደህና ናችሁ አልহামዱሊላህ አልহামዱሊላህ مرحبا ኡስታዝ እንት መጠየቅ ፈልጌ ነበር مرحبا ጥያቄህን ማቅረብ ትችላለህ እሺ مرحبا انت عضوية እሺ ጥፍር መቁረጥና ለምሳሌ ራስን መላጭትም ወደያ ሰውየው ከረየተ ጥፍር መቁረጥ ጸጉር እንዴት ነው የሚታየው አውዱያ በኋላ ነው ማስተካከል ያለበት ጸጉሩን መላጭት ያለበት ወራ ጥፍር መቁረጥ ያለበት እሺ مرحبا ምላሽ ታገኛለህ ጠብቅ خير ሌላው ዱዓ ስናደርግ አላህን Subhanahu Wa Ta'ala ማወደስ ወይንም ማመስገን እንዴት ነው ምናመሰግነው አልহামዱሊላህ በማለት ነው ወይንስ ሌላ ምናወድስበትና ምናመሰግንበት ሁኔታ አለ ብለው ነው ማለት አልহামዱሊላህ ረብል ዓለሚን ማለቱም አንደኛው አላህን የምናወድስበት አንደኛው አይነት ነው الرحمن الرحيم يا الله سموች መልካም ስሞችን ማንሳት أثنى علي عبدي مجدني عبدي إلى الله سبحانه وتعالى إذا قال عبد الحمد لله رب العالمين حمدني الرحمن الرحيم أثنى علي عبدي بلوها النبي صلى الله عليه وسلم الله إله إلا هي عندنا يوم الله من عبد سبتنا وعندما تندنا سو اللهم لا أحصي ثناء عليك أنت كما أثنيت على نفسك هي النديكمو الله سبحانه وتعالى ማወደስ ማንችል መሆናችንንም በተገቢው መልኩ አግባቡ መግለጹም ራሱ እንደማወደስ ይቆጠራል ውዳሴ በተለያየ መንገድ ይገለጻል ነብዩ ሰለላሁ ዐለይሂ ወሰለም ያ አላህን ያመሰግኑባቸው ያወድሱባቸው አልፋዞች ቃላቶች አሉ እነሱ በመጠቀም የምናደርገው ነው አላህን ማወደስ እንደ ዱዓም ይቆጠራል ማወደሱ ራሱ አላህን እንደመለመን ይቆጠራል አይዋ በተለይ አላህን ለመለመን ደግሞ ቀድመን የምናደርገው ነገር ቢኖር አላህን ማወደስና ሰናዕ ማድረግ ነው አይዋ በአላህ ማወደስ እንጀምራለን በነብዩ ሰለላሁ ዐለይሂ ወሰለም ሶላትና እናወርዳለን ከዛ ወደ ዱዓው እናረግ የመጨረሻው ላይ ደግሞ ሶላት እናወርድ ዱዓው መቅቡል ይሆናል من ارجى ان يكون مقبول ከሚሆንባቸው ነገሮች ዋነኛና ተስፋ ከሚጣልበት ዱዓ ይሆናል ማለት ነው ዱዓ ያው በዚህ መልኩ እናወድሳለን مرحبا جزاكم الله خيرا الو السلام عليكم وعليكم السلام ورحمة الله وبركاته مرحبا ጥያቄ ነበረ እህታችን ጥያቄሽን ማቅረብ ትችያለሽ ፈርድ ጾም ያለ የዙልሂጃን ሱና ጾም መጾም ይቻላል ማለት ለመጠየቅና ሁለተኛ ደግሞ ዱብያ ላይ ወንዶች ወይ ተፋተው ጥፍራቸውን ወይም እንትናቸው ጺማቸውን ወይ ጸጉራቸውን ቢያነሱ ዱብያ ችግር ይፈጥራል ወይ ነው
مرحبا هذاك ملاش ታገኛለሽ ጠብቂ ሼክ ሌላኛው ወንድማችን እየጠየቀው ለዙ ጋር ያይዞ ቀሪዓ እያሉ መመገብ በሸሪዓ እንዴት ይታያል ገጠር አካባቢ እንግዲህ ጣሊብ العلم እንደሚታወቀው ቀሪዓ ተብሎ በሚጣራው ሁኔታ ነው የለት ጉርሱን የሚያገኘውና ይሄ ነገር እንዴት ነው ሁክሙ ያው ይሄ በርግጥ ሰው መጠየቅ ወይም ደግሞ መለመን በማንኛውም መንገድ ቢሆን የመጨረሻ አማራጭ ነው በጣም ትልቅ እንትን የሚሰጠውና የሚፈለግ ነገር ጥሩ ነገር አይደለም ደመልካም ነገር ተደርጎ አይወሰድም ሰው ራሱን ችሎ ራሱን ማስተዳደር ነው የሚኖርበት አቅሙ ካለው ከስቦ እየከሰበ ራሱንም ሆነ በሰዎችን ማስተዳደርና መገብ ይኖርበታል ግን አሁን አገራችን እንዳለው ተጨባጭ እንደታ ደግሞ ይሄን ማድረግ የማይቻልባቸው ሁኔታዎች ካሉ ነገሮች ይታያሉ ይሄን የሚያደርጉት ለምንድን ነው ጊዜ ለመጨረስ ነው ወይስ እንደው በዙ ግሮ ህይወታቸውን ለመግፋት ከሆነ ያስፈልግም ወይም ደግሞ አይፈቀድም መከሰብ እየቻሉ ግን በዙ አጋጣሚ እንደው ተምንከስብ በስንፍና ማካኝነት የቃሪያን እንቆይ ብለው ከሆነ ይሄ መልካም ነገርና ጥሩ ነገር ስላልሆነ የመጨረሻ አማራጭ ስለሆነ መፍትሄ ሲጠፋ በዚህ መልኩ ማስቀጠል አይኖርባቸው ግን ዒልም እየተማሩ ደግሞ ለዒልሙ ለመቅራት ምንም አይነት ሌሎች አጋጣሚዎች ካለሉና የማይችሉ ከሆኑ ቀሪያ ያያሉ የሚቀሩ ምንም ችግር የለውም አንደኛ ሁለት ነገሮች መታየት አለባቸው እዚህ ቦታ ላይ ሁለት ነገሮች መታየት አለባቸው ይሄ መስላሐው ዒልም ባለመማራቸው የሚቀረው ጉዳቱ ይታያል ሰውየው ራሱን ችሎ መቅራት የማይችልባቸው አግባቦች ብዙ ሁኔታዎች አሉ ይታወቃል ራሱን ችሎ መቅራት የማይችልባቸው አጋጣሚዎች በጣም ብዙ ናቸው ሀገራችን እንዳለው ተጨባጭ ሁኔታ አይ ራሱን ችሎ መቅራት ያለበት ከተባለ አብዛኛው ሰው በጅህልና ውስጥ ነው የሚሆነው በጅህልና ውስጥ ሆነ ማለት ደግሞ እሱ ብቻ ሳይሆን በሱ ጀርባ ያሉት በርካታ ሰዎችም ይጠፋሉ ኡማውም ይጠፋሉ ከተከለለ ጅህልና ተሰፋ የሚፈጠረው ነገር አደገኛ ነው ይሄኛው አላስፈላጊም ቢሆን ያኛውም ወሳኝ በመሆኑ አخف الضررين ይባላል ተሁለት ጉዳቶች ዝቅተኛውን በመስራት ትልቁን መከላከል አስፈላጊ ነው በሸሪዓችን ያማይቻልበት ወቀት እየተማረ ትክክለኛ እየተማረ ምንም አይነት አማራጭ ከሌለው ቀሪያ ብሎ ካልበላ አቅሙ ከሌለው እያለ ቢቀራ የተሻለ ነው جزاكم الله خير الو السلام عليكم الو السلام عليكم حوات ስልካችን ተቆርጠን ኢንሻአላህ ተዓላ ሰው ይመጣኩና እንገናኛለን ሌላው ወንድማችን የጠየቀው ኢማሙ ሩኩዕ ሲወርድ ፋቲሃን ሳንጨርስ ሩኩዕ መውረድ ነው ያለብን ወይንስ ፋቲሃችንን ጨርሰን መውረድ ነው ያለብን እንቸገራለን ሩኩዕ ላይ ብንደርስበት ከሆነ ፈጠን አድርገን ጨርሰን ብንከተል የተሻለ ነው ፋቲሃን መቅራት ያው ግዴታ ነው የሚሉ ዑለማዎች አሉ ለማሙም ቢሆን በተሻለ መጠን ኢማሙ ጋር ቀድመን ከሆነ የጀመርነው በኩልና ከጀመር ፋቲሃን ቶሎ መቅራት ይኖርብናል ከኢማሙ በጣም መቅራት አያስፈልግም በጣም ወደ ኋላ መቅራት አያስፈልግም መቅደም እንደማያስፈልገው ነው በጣም መቅረቱም አያስፈልግም ሩኩዕ አድርጎ እኛ መካከል ላይ ደርሰን ደግሞ መጨረሻ አካባቢ ደርሰን ከሆነ ጨርሰን እዛው ሩኩዕ ላይ ምናደርስበት ከሆነ ጨርሰን ብንወርድ ይችላል ፋቲሃውን ጨርሰን አሎ ሰላም አለይኩም وعليكم السلام ورحمة الله وبركاته دعوة تي في نوا مرحبا እህታችን ጥያቄሽን ማቅረብ ትችያለሽ ከዚህ በፊት ማለት ነው ከዚህ በፊት እሺ በዚህና ዙሪያ ፈትዋ ተሰጥቶ ነበር እና በመቀጣ እሺ ይሄና በመቀጣት ተተራደረች ነበረችና ያው ሲናውን የሚጠቀሙት ለመቀላት የሚሄዱ ሰዎች ሙስሊሞችን አሉ ሙስሊም ማለት ጓንትን የሚጠቀሙ ማለት ነው ጓንት የሚጠቀሙ እሺ አሁን የዲን ገርጃቸውን ምድራቸውን ከዚህ በፊት ሸፈተዋ ሰጥተው ነበረ እሺ እና ሱራ መቀየር አለ የከለሯ መቀየር አለ የሰጣትን ነገር ተውሂድ ከሌለ ችግር የለም ብለው ሸፈተዋ ሰጥተው ነበር ከዚህ በፊት ግን ሳስበው እንዴት ነው ገልጠውቻቸውን ገልጠው ወጣቸውን ገልጠው የሚሄዱ እህቶች የሚሰሩ ይኖራሉ እና እንዴት ይቻላል የእግራቸውን በቃ ያሳዩ ይባሉና ያ እንዴት ይታያል ከዚህ በፊት ከለር መቀየር የመቀንበር እንደዚህ ምናምን ካልሆነ በስተቀር ችግር የለም የሚል ፈትዋ ሰጥተው ነበር ሸህ ላይ ጠብቃቸው مرحبا እህታችን ጥያቄሽ ደርሷል ገልጠው
የሚሄዱ እህቶች አሉና እነሱን ብንሰራ ይቻላል። مرحبا እህታችን ጥያቄሽ ደርሷል ምላሽ ታገኛለሽ ጠብቂ ይጠብቃችሁ ማሻአላህ ይጠብቃችሁ ሰላም አለይኩም ወራህመቱላሂ ወበረካቱ ወአለይኩም ሰላም ወራህመቱላሂ ወበረካቱ مرحبا ሼክ ሌላኛው እንግዲህ የመጣው ጥያቄ የዑዱህያ ጉዳይ በተደጋጋሚ እየተነሳ ነው ያለው ሰዎች መጀመሪያ አካባቢ አንስተው ነው ምላሽም ሰጣችሁ ነበር ምናልባት ያልሰሙትም አልፏቸው ይሆናል ይመስለኛል ዑዱህያ የሚያርድ ሰው ጠፍሩን ከተቆረጠ ጸጉሩን ከተላጨ ዑዱህያው ላይ ችግር አለው ወይ ብለዋል ዑዱህያው ላይ ችግር የለም ያው እንደተባለው መጀመሪያ ማስተናል ችግር የለውም ባይቆረጥ ይበለጥና የተሻለ ነው ባይቆረጥ ዑዱህያ ማረድ የፈለገ ሰው መሃል ላይ ምን ሐሳብ ይመጣለት መጀመሪያም ላይ ይሁን እስከሚያርድ ድረስ ማንኛውም ነገር እንዳይነካ ተብሏል ባያረግ ይበለጥና የተሻለ ነገር ነው ነገር ግን ካረገ ረስቶም ይሁን ባለማወቅም ይሁን ሆን ብሎም ሊሆን ይችላል በተለያየ ነገር ካደረገ ዑዱህያ አይቀርም ዑዱህያ ማድረግ አለበት ሰዓቱ ድረስ ዑዱህያ ያደርጋል ከዛ ውጪ ይሄን ስላደረገ የተቀመጠም ከፋራ የለም ችግር የለውም ያው የሚበልጣው ነገር ሳረቅ ቀርቷል ማለት ነው እንጂ استغفار ነው ማለት ነው እና አልዋስ استغفار ማለት ካለው ነው ያ ነገር የለበትም ያልሁ ጀዛኩሙላሁ ኸይራ ሌላኛው ፈርድ ጾም ይያለ እንደዛ አስሩል ሂጃ ላይ ደግሞ ሱና ጾሞችን መጾም እንዴት ይታያል ቀዷ ይቀድማል ይላሉ ቀዷ አሁን ዋጅብ ስለሆነ ወይም ደግሞ ቀዷ ግዴታ ስለሆነ ቀዷ ይቀድማል ነገር ግን እንደው ይሄ የውሙ አረፋ በተለይ 9ኛው ቀን ደግሞ ሲሆን በጣም አጋጣሚው ትልቅ ስለሆነና የሚያስገኘው አንድ ሚንዳ ታላቅ ስለሆነ እሱን የ9ኛው ቀን ምናልባት ነፍል ነይቱና ቢጾሙ የተሻለ ሊሆን ይችላል ትልቅ አጅር ለማግኘት ከዛ ውጭ አሉ እነዛ አስሮችን ቀዷውን ቢያስቀድሙ የተሻለ ነው መርሐባ ተነፍል ቀዷ ይበልጣል መርሐባ ያኩሙላህ ሄሎ الو السلام عليكم وعليكم السلام ورحمه الله مرحبا ወንድማችን ጥያቄህ ማቅረብ ትችላለህ ዳዋ ቲቪ ነው ጥያቄህ ማቅረብ ትችላለህ የሆነ ሰውዬው ጥላቅ አድርጎ ሁለት ጊዜ ፈትቻለሁ ሄድ ብሎ ነበር እሺ ከዛ በኋላ 2 አመት ቆይቷል እሺ አሁን ማመለስ ይችላል ወይ እንዴት ነው የሚለው እሺ ወንድማችን ምላሽ ታገኛለህ ጠብቅ ምላሽ ታገኛለህ ጠብቅ እሺ መርሐባ ባረከላሁ ሌላው እህታችን የጠየቀችው ጥያቄ አለ ሼክ ሰዓታችንም እያለቀ ስለሆነ ከሂና ጋር አያይዛ ነው የጠየቀችው ከዚህ በፊት ያው እንግዲህ የገጽታን ማይቀየር ከሆነ ችግር የለውም ተብሎ ፈትዋ ሲሰጥ ነበር በዛው ሚዲያ ላይ እና በሼክ አማካኝነት ነገር ግን ይሄን ሂና ከተቀቡ በኋላ ጓንት የሚለብሱ ካልስ የሚለብሱ እና ለተፈቀደለት ወይንም ደግሞ ለባላቸው ብቻ የሚገልጡ ሰዎች እንዳሉ ሁሉ እንደገና ደግሞ ይሄንን በሂና ሰውነታቸውን ካስጌጡ በኋላ መልሰው ደግሞ ካልስ ሳያደርጉ ወይም ጓንት ሳያደርጉ የሚወጡ ሰዎች አሉ ይሄ እንዴት ይታያል ብላለች ይሄ ለብነት የለውም ወላ ይብቲና ዚነተሁና ኢላ ሊቡለቲሂን ብለዋል አላህ Subhanahu Wa Ta'ala ለዝማ ውበታቸውን ጌጣቸውን የውስጥ ማንነታቸውን ማሳየት ያለባቸው ለነማን መሆኑ ተቀምጧል አይዋ መዋብ ይችላሉ ጌጥ ማድረግ መጠቀም ይችላሉ አንገታቸው በጆሮአቸው በእጃቸው ሌሎች ነገሮችን እንዴት ባለው ይሄናው ሰውነታቸው ሲታጠቡ ሲያረጉ የማይከለከል አይነት ከሆነ ይቻላል ችግር የለውም ግን ሌላ ሰው ፊትና የሚሆንበት ሁኔታ ካለ ደግሞ ሳይሸፍኑ ያን ያሳዩ ፊትና ለመሆንና ሌሎች ሰዎችን ለይታ ወደ እነሱ እንዲመለስ የሚያደርጉት ሁኔታ ካለ ተገቢነት የለውም ይሄ የተፈቀደላቸው አግባብና ስርዓት ህጉን በተጠበቀ ሸራውን በተጠበቀ መልኩ ነው ሌሎች ወንዶችን በዚህ መልኩ የሚያታልሉበትና የሰውን እይታ ወደ እነሱ የሚያወጡበት ሁኔታ ሊሆን ነው ይሄን ያሳዩ ካሉ በዚህ መልኩ መጠቀም አይኖርባቸው ፈቀደል ሲባል በዛው በተፈቀደበት ብቻ መቆም አለበት በቦታው ብቻ ማለት መርሐባ ጀዛኩሙላሁ ኸይራ ኢንሻአላህ ይሄ መጨረሻ ጥያቄያችን ይሆናል ሰዓት ስለገደበን ብዙ ጥያቄዎች እየመጡ ነው ወንድማችን የጠየቀው ጥያቄ ወንድማችን 2 ጊዜ 2 ፍቻ አውርዶ ነበር ከዛ ከ2 አመት ቆይታ በኋላ መመለስ ፈለገ ባልተቤቱን መመለስ ይችላል ወይ ነው እንግዲህ መታወቅ ያለበት መመለስ ረጃዓ የሚባለው 1 እና 2 ከፈታ ሰው ረጃዓቱ ማለት ይችላል ይሄ የሚችለው ግን ኢዳ ውስጥ መሆኗን ማረጋገጥ አለበት በኢዳ ውስጥ ስትሆን ነው ኢዳ ደም የምታይ ከሆነችና ደም ያላት ከሆነች 3 ደም እስከምታይ ነው ኢዳዋ የሚቆየው በዛ 3 ደም ውስጥ 2 አመት በአብዛኛው ይቆያል ተብሎ አይታሰብም ወይም አይከመትም ኢዳዋ አልቋል
ኢዳው ካለቀ በኋላ በአዲስ መልኩ ማግባት ይችላል እንደ ማንኛውም ሰዎች ጥያቄ አቅርበው ለአባቷ ለሷም ጥያቄ ቀርቦላታል ፈቃደኛ ከሆነች በአዲስ መልኩ በአዲስ ወሊ አባቷ ያቀርቡ ባለበት ሁኔታ ሸሂዶች መተው ማህር አድርጎ ማግባት ይችላል ሌላ ማግባት ችግር የለውም ሌላ ማታገባ ሁለት ስለሆነ ይፈታል መልስ ያለው ለማለት ግን ምናልባት አያስችልም ይሄ ረጅም ጊዜ ነው 2 አመት በአብዛኛው በተጅሪባ እንደው ኢዳ 3 ጊዜ ለማየት ይሄን አክል አይቆይም ምናልባት አጋጣሚ ነው ቆይቶ ከሆነ ኢዳ ውስጥ ከሆነ ምን ችግር የለውም ይመልሳል ረጅቱ ማለት ይቻላል ግን والمطلقات يتربصن بأنفسهن 3 قروء ነው 3 ደም እስከሚያዩ ተዛስ ተሚጣሩ ድረስ ነው የተባለው እኛ በመናቀው ነው ተናከለ አይቆይም ማግባት በአዲስ መልኩ አዲስ ንካህ ነው የሚከለከለው ነገር የለም ይችላል مرحبا جزاكم الله خيرا ውድና የተከበራችሁ የዳዕዋ ቲቪ ተከታታዮች የስልክ ጥሪዎች እየደረሱን ያሉት ጥያቄዎቻችን አላለቁም ነገር ግን ሰዓት ስለሚገድበን የዛሬውን የአልፈታዋ ፕሮግራማችን እዚህ ላይ ልንቋጭ እንገደዳለን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ فاسألوا أهل الذكر إن كنتم لا تعلمون فاسألوا أهل الذكر إن كنتم لا تعلمون